ሀገር ላይ ሲሳካልህ ሄድና አንድ ታዋቂ ሰው ጋር አባቴ ይሁነኝ ትለዋለህ፣ ልጄ ይልሃል። አፍሪካ ሀገር ላይ እንደዛ ነው። እውነተኛ መንፈሳዊ አባት ግን ለናንተ ዋጋ የሚከፍል በችግራችሁ የሚደርስ ጸሎት አብሯችሁ የሚተጋ የእግዚአብሔርን ቃል የሚያስተምራችሁ። አንዳንዱ ሰው ተነስቶ የሆነ ትልቅ የእግዚአብሔር ሰው ጋር ይለጥፍና ዛሬ ወገኖቼ ከመንፈሳዊ አባቴ ጋር ነው ዛሬ እንደዚህ ይላል። ለዛ ነው አንደኛ ጢሞቴዎስ 1:2 ላይ በእምነት እውነተኛ ልጄ ለሆነው ለጢሞቴዎስ አቤሴሎም ማን ነው? አቤሴሎም የዳዊት ልጅ ነው። በጣም በአባቱ የተወደደ ልጅ። መጽሐፍ ቅዱስ ውስጥ አባትነት የሚል ፋዘርሁድ የሚባል ነገር መንፈሳዊ አባታችሁ ስጋዊ አባታችሁ ጋር የሚኖራችሁ ታሪክን ያሳያል። አንደኛ ቆሮንቶስ 4:14 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በክርስቶስ አላፋት ሞግዚቶች ቢኖሯችሁ ብዙ አባቶችን የሏችሁ፣ እኔ ግን በክርስቶስ ኢየሱስ ወንጌል ወልጃችኋል። ቤተ ክርስቲያን ውስጥ በሰዎች ህይወት ውስጥ ያለ መናፍስትን የምንለይበት የመንፈስ አይነት። ይሄ መንፈስ ያንን ካራክተር እንዴት እንቀይራለን? ስለ ሜንቶርና ወይም ስለሚያሳድገን በጌታ ብዙ የሚያሳድጉን ሰዎች አሉ። ለምሳሌ እኛ ማናያቸው እኛ የማናቃቸው ግን ደግሞ መጽሐፎቻቸውን አንብበን እኛ ሜንቶር የሆኑ ሰዎች አሉ። እኔ ብዙ ሰዎች ሜንቶሬ ናቸው። የማያውቋችሁ ሰዎች መጽሐፍ ይጽፋሉ፣ ከነሱ ትማራላችሁ። ቪዲዮ ክሊፖች ታያላችሁ። ትልልቅ ህይወታችሁን የሚቀይር ትልልቅ ሰዎች ታገኛላችሁ። እነዚህ ሰዎች መንፈሳዊ ሞግዚቶቻችሁ ናቸው፣ ሜንቶሮቻችሁ ሊሆኑ ይችላል። ግን እውነተኛ መንፈሳዊ አባቶቻችሁ ትክክለኛ ስለናንተ ዳይሬክትሊ ኮንፍሮንት የሚያደርጉ ዋጋ የሚከፍሉላችሁ፣ የሚጸልዩላችሁ፣ ጣልቃ የሚገቡላችሁ፣ ስትደክሙ የሚያነሷችሁ፣ በመንፈሳዊ ሩጫ ውስጥ ከናንተ ጋር ባትል የሚገቡላችሁ ሰዎች ናቸው። እውነተኛ አባት ገስጸው ሰው አይፈልግም፣ እንድትገስጸው አይፈልግም፣ እንድትቆጣው አይፈልግም፣ በላይፉ እንድትገባበት አይፈልግም። ይሄ ደግሞ ሊናገረኝ ይፈልጋል እንዴ ብላ ጳውሎስ ዱላ ይዤ ልምጣ ወይስ በፍቅር? መንፈሳዊ አባት ሁልጊዜ ትክክል ብቻ ስትሆን የሚያበረታታ አይደለም፣ ስታጠፋ የሚገስጽ ነው።